የተከበራችሁ አድማጮቻችን አሁን ደግሞ በወቅታዊ ጉዳዮች ከቀድሞ የክኔሴት አባል አቶ ፈንታውን ስዩም ጋር ቃለ ምልልስ እናካሄዳለን። እንዴት አመሻህ አቶ ፈንታውን? ሰላም ጤና ይስጥልኝ ሰጠህ፣ እንዲሁም ለአድማጮች። ደህና ነው ወይ? እኔ ሰላም ነኝ እግዚአብሔር ይመስገን። ደቡብ እንግዲህ ከአሽዶድን ጀምሮ እንዴት ነው ያለው ሁኔታ? በተለይ በቤርሸባ ትንሽ ጥቃቱ በርከት ያለበት ሁኔታ አለ። አሽዶድ እንዴት ነች? እንግዲህ ጠቅልል ባለመልኩ አሽዶድ ደህና ነች እግዚአብሔር ይመስገን። ግን አገሯ በሙሉ በጦርነት ላይ ያለችው እና አገሩ ነው ጥቃቱ የት እንደሚደርስ በየጊዜው አይታወቅም። መሀል ሀገርም፣ በሰሜንም፣ በደቡብም ሆስፒታልን እንደ ዓላማ አድርገው የሚተኩሱ ጠላቶች ነው ያሉን። እንግዲህ እንደው ይሄ እንግዲህ ዘመቻው ጦርነቱ ከጀመረ 10 ቀናት ሆነዋል። ያለው ሁኔታም ቀላል አይደለም። በኢራን በኩልም ብዙ ሚሳኤሎች ይተኮሳሉ። እስራኤልም እንግዲህ አስፈላጊውን እርምጃ እየወሰደች እንዳለች ነው። የአሜሪካም ጥቃት እንዳለ ነው በሌሊት እና እንዴት ተመለከትከው አጠቃላይ የ10 ቀናቱን የጦርነት ሁኔታ? እንግዲህ ወደ 10 ቀኑ ጦርነቱ ከተጀመረ ጀምሮ ስለዚህ አስተያየትን ከመናገረ በፊት አንዳንድ ጥያቄዎች ራሳችን ማንሳት አለብን። አንደኛ ኢራን በእስራኤል ላይ የምትወስደው ዘመቻ የጦርነት ዘመቻ እስራኤል ከካርታ መጥፋት አለባት፣ የእስራኤል ሕዝብ መጥፋት አለበት፣ መካከለኛው ምስራቅ እስራኤል መኖር የለባትም ብለው እንግዲህ በ1979 ነው ይሄ ሁሜኒ ተብሎ የሚጠራው የአያቶላዎች አስተዳደር ከ1979 ጀምሮ ነው እቅዳቸው፣ አላማቸው ከድሮም ጀምሮ እስራኤልን የሚያጠፉበትን መንገድ ማመቻቸት ነው። ለዚህ የሚያወጡት ገንዘብ፣ የሚያደርጉት ድክመት፣ የሚሰጡት የሙያ ልምድ፣ የጦር ልምድ ማለት ነው። የቴሮሪዝም በአምራች አንደኛ ብትባል ኢራን ነች እና እኛ ከኢራን ጋር ደንበር የለንም፣ ግንኙነት የለንም። ምን ፈልገው ነው ከኛ ብለን ስንጠይቅ ልክ በ1938 የሁለተኛው ዓለም ጦርነት እንደተነሳው የጀርመን ጭፍጨፋ አይነት የዚህ አይነት እቅድ ነው። እቅዱ ልዩነት የለውም፣ የአመታት ልዩነት ብቻ ነው። በዚያን ሰዓትም ዓላማቸው የነበረ የእስራኤልን ዘር ማጥፋት ነው። የእነዚህም ዓላማቸው የእስራኤልን ዘር ማጥፋት ነው። ኢራን እስራኤልን ለማጥፋት ስትል በሰሜን በኩል ሂዝባላን፣ በደቡብ በኩል ጂሃድን፣ ሐማስን፣ በይሁዳና በሰማሪያ የሐማስ አባሎች የጂሃድ አባሎችን፣ በሰሜን በኩል ደግሞ ከሱሪያ፣ ከኢራቅ፣ ከየመን ድረስ ያ ሁሉ ጥረት የምታደርገው ያን ሁሉ ገንዘብ የምታወጣው ያን ሁሉ የሙያ ልምድ የሚሰጥ ያን ሁሉ መሳሪያ ድጋፍ የምታደርገው ዓላማው አንድና አንድ ነበር፣ በእስራኤል ላይ እርምጃ ወስዳ እስራኤልን ለማጥፋት ነበር። ነገር ግን ወደ ጦርነቱ ከመምጣት በፊት ስለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አንድ ነገር መጥቀስ እፈልጋለሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁን የሚደግፉ አሉ፣ የማይደግፉም አሉ፣ የሚወዱም አሉ፣ የማይወዱም አሉ። ይሄ የፖለቲካም ጉዳይ ነው፣ የግል አስተያየትም የአመለካከትም ጉዳይ ነው። ነገር ግን ከ1995 ዓመተ ምህረት ጀምሮ ጠቅላይ ሚኒስትር ሆኖ ከተመረጠ ጀምሮ የትም ቦታ አሜሪካም ሆነ ንግግር ሲያደርግ፣ ከዚህ ሀገርም ንግግር ከምርጫ በፊት ንግግር ሲያደርግ ለእስራኤል አደጋ ኢራን ነች፣ ለኢራን መዘጋጀት አለብን፣ በኢራን ላይ እርምጃ መውሰድ አለብን ብሎ ዓለምን ያሳመነ ጠቅላይ ሚኒስትር ነው። ሁላችንም ልንኮራበት ይገባል። እኔ እውነት ለመናገር ነው። ይህም በተመለከተ በ10 ቀን ደግሞ ጦርነቱ አሁን ከጦርነቱ በፊት እስራኤል ጦርነት እርምጃ ከመውሰዷ በፊት ሲወራ የነበር ሁላችንም እናስታውሳለን። ትራምፕ ከእስራኤል እየራቀ ነው፣ ከእስራኤል እየሸሸ ነው። በመመረጡ ደስተኛ ነበር፣ ግን አሁን እየሸሸ ነው። እንዲያውም የአቋም መዋዠቅ እያሳዩ ነው። የተናገሩትን አይፈጽሙም እያልን ስናማቸው ነበር። አይፈጽሙም፣ ከጠቅላይ ሚኒስትር ኔታንያሁ ጋር ግንኙነት የላቸውም፣ አይነጋገሩም ምናምን እየተባለ ነበር የሚወራው። አሁን ስናየው ይህ ሁሉ ጨዋታ ነው የነበረው። ውስጣዊ ግንኙነቶች የጠበቀ ነበር። እንዲያውም አሁን ይፋ ሆኖ የተገኘው ምንድን ነው? የእስራኤል የአየር ጦር እና የአሜሪካን የአየር ጦር ከዓመት በላይ በኢራን ላይ እርምጃ ለመውሰድ ልምምድ አድርገዋል በአንድ ላይ ሆኖ ማለት ነው። እና ይሄ ሁለቱም ሀገሮች ኢራን ለሁለቱም ሀገሮች ጠላት ነች። ጠቅለል ባለመልኩ ኢራን ለእስራኤል ብቻ ሳይሆን ለማዕራባዊ ለአውሮፓም ሆነ ለአሜሪካም ሆነ ጠላት ነች። ምክንያቱም እነሱ የኢራን መሪዎች ምንድን ነው የሚሉት? ይሄ ምንድን ነው እምነት የሌላቸው ብሎ ነው የሚጠሩት። ኮፍሬም ወይም በዕብራይስጥ ቋንቋ እምነት የሌላቸው ማለት ከነሱ የተለየ እምነት ያለው ሁሉ እምነት የሌለው ነው ማለት ነው። ግን የሚያስገርመው አቶ ፈንታውን የሚያስገርመው እስራኤልና ኢራን ግንኙነት እንደነበራቸው ብዙም መሪዎች ራሱ
ጉብኝት ያደረጉበትን ነገር በታሪክ አይተናል። ከአሜሪካም ጋር ጥሩ ግንኙነት ነበራቸው እና የአያቶላ አስተዳደሮች ወደ ስልጣን ከመጡ 1979 አካባቢ ጀምሮ ለምንድን ነው ጸረ እስራኤል፣ ጸረ አሜሪካ፣ ጸረ ምዕራባውያን እንቅስቃሴውን የበለጠ ከፍ እያደረጉት የመጡ? ምክንያቱም ከዚያ በፊት ሺዓ ተብሎ የሚጠራው ግዛት ከእስራኤል ጋር በጣም የጠበቀ ግንኙነት ነበረው። እስራኤሎች ኢራን እየሄዱ ይጎበኙ ነበር። መሳሪያ እስራኤል ኢራን ትሸጥ ነበር። በወቅቱ የንግድ ግንኙነት ነበር፣ የቱሪዝም ግንኙነት ነበር። በእስራኤል ሀገር የሚገኙ ከኢራን የመጡ ይሁዳኖች ትውልድ ሀገራቸው እየሄዱ ይጎበኙ ነበር። ጥሩ ግንኙነት ነበር። ግን በ1979 ዓመተ ምህረት ይሄ መንግስት ይሄ አመራር ከተመረጠ ጀምሮ አጀንዳው፣ እቅዱ፣ አላማው ኢራን በሃይማኖት አክራሪ እንድትሆን ነው የሚፈልጉት። ሁላችንም ማስታወስ ያለብን ለኢራን ሕዝብ እኮ ይሄ መንግስት ጥሩ አይደለም። ይሄ የኢራን ሕዝብ እኮ ይህን መንግስት በአፈሙዝ፣ በመሳሪያ፣ በጉልበት፣ በመታሰር፣ በመደብደብ ተይዞ ነው እንጂ መንግስቱን ወዶት አይደለም። በዲሞክራሲ ተመርጠው እኮ አይደለም፣ በጉልበት ነው የሚኖሩት። እና አንዳንድ ጊዜ ሁላችንም መመልከት ያለብን ምንድን ነው፣ ስለ ሞሳድ አባል ብዙ ተወርቷን፣ ብዙ ተነግሮናል። በነገራችን ላይ የሞሳድ አባሎች ብዙ ስለ ሞሳድ ብዙ መጽሐፎች አሉ። በተለይ እኔም ማንበብ የምወዳቸው ማለት ነው። እና ሞሳድ ድሮ ጀምሮ እንግዲህ ከ30 ዓመት ጀምሮ ስለ ኢራን ከማጥናት ከመሰለል ወደ ኋላ ብሎ አያውቅም። እና ስለ ኢራን የሚያጠኑበት ዋናው ምክንያት ምንድን ነው? ይህን ያህል ክፍተት ያገኙ በኢራን ላይ ስለ ኢራን ያለው መረጃ በደንብ ያውቁታል። የሚገርመው አንድ ጠላት ሽብር ፈጣሪ ወይም የጦር መከላከያው ወይም የአየር አብራሪ ጄኔራሉ አድራሻው የት እንደሆን፣ የህንፃው ቦታ የት እንደሆን፣ ከህንፃው ኮማው የት እንደሆን፣ ከኮማው የትኛው ክፍል የሱ እንደሆን ያጠናሉ። ይህን እንዴት ያጠናሉ ብለን ራሳችን በራሳችን ስንጠይቅ ከዚያው ያሉት ዜጎች የኢራን ዜጎች ይህን መንግስት የማይፈልጉ ይህን መንግስት እንደ ጠላት አድርገው የሚያዩ በጭቁን መንግስት የሚኖሩ ሰዎች አንድ ቀን ነጻ እናገኛለን ብሎ የሚያምኑ የኢራን አካሎች ከሞሳድ ጋርም ከሌላም ሰላይ አካሎች ጋር ግንኙነት በማድረግ የገዛ መንግስታቸውን እያጋለጡ በመስጠት ነው። በዚህ መልኩ ነው ግንኙነት ያለና በዚህ መልኩ ነው ኢላማዎችም የተገኙ። ጠቅለል ባለ መልኩ ጦርነቱ ከተከፈተ ጀምሮ የእስራኤል የጦር መከላከያ፣ የእስራኤል የሰላላ አካል፣ የእስራኤል መንግስት የወሰደው እርምጃ ለእኛ ለይሁዳውያን ለእስራኤላውያኖች ብቻ ሳይሆን ዓለምም የሚያስደንቅ ዓለምን የሚያስገርም ይሁዳውያንን እስራኤላውያን የሚያኮራ እርምጃ ነው የተወሰደው። ሁላችን ልንኮራ ይገባል። አሁን አሜሪካ ሌሊቱን በ3 የኒውክሌር ተቋማት ላይ የወሰደችው እርምጃ እንደው ነገሮችን የሚያረጋጋ ሊሆን ይችላል ወይ? አሁን ኢራን የዛተች ያለችበትን ሁኔታ ሊያስቀር ይችላል ወይ? ኢራን ወይስ እንደዛተችው በአሜሪካ ጥቅሞች ላይ ሌላ እርምጃ ወስዳ ሌላ ሰፋ ያለ ጦርነት ልንገባ እንችላለን ወይ በአንተ እይታ? እንግዲህ ስለ ኢራን ከአሁን በፊት የምናገር ነበር። እስካሁን የእስራኤል መከላከያ ሲወስድ የነበረው እርምጃ ሀማስም ሆነ ጅሃድም ሆነ ሂዝባላም ሆነ ይሄ ሁሉ የእባብ ጅራቱ ነው። ራሱን ካልተመታ እባብ ሊሞት አይችልም። አሁን ራሱ እየተመታ ነው። ራሱን ሲመታ የቀረው ጅራት መንፈራፈር ነው። አሁን ኢራን የምታደርገው መንፈራፈር ነው። ከዚህ በኋላ ትላንት ማታ በተወሰደው ዘመቻ በነገራችን ላይ የዘመቻው ስም በጣም የሚያስደንቅ ነው። የእኩለ ሌሊቱ የመዶሻ እርምጃ ብለው የጠሩት አሜሪካኖች እና በመዶሻ ተመትተዋል። ሁለተኛ በአሜሪካን ላይም በእስራኤል ከመዶሻ በላይ ቢሉት ጥሩ ነበር። እና መዶሻ ደግሞ እንግዲህ መዶሻ አንድ ጊዜ ብቻ ይመታን፣ መስማሩ ደግሞ ከስተካክሎ ካልገባ ይደገማል። ስለዚህ እንዲያው ስሙን በደንብ አስበውበታል ብዬ ነው የምገምተው። ኢራኖች አሁን በአሜሪካ በመካከለኛው ምስራቅ አሜሪካ የወታደር ካምፖች አሉ። የአሜሪካን ዜጎችም አሉ። በእነዚያ ላይ ጥቃት ወስደን እርምጃ ወስደን እያሉ ነው። እርምጃ ከወሰዱ የባሰ አጽፈው የባሰ ነው የሚሆነው። ከዚህ በኋላ የሚሆነው ምንድን ነው? ይሄ አመራር ይሄ አገዛዝ ከስልጣን እንደሚወድቅና ስልጣናቸውንም እንደሚያጡ መሰራቸውንም ኃይላቸውንም ሌላውንም እንደሚያጡ ነው። አሁን ወዳልከው ነገር አሁን ጥሩ አጋጣሚ ነው። አያቶላዎች እንግዲህ 4 ዓመታት ያክል በኢራን ኖረው አካባቢውንም መካከለኛው ምስራቅን ሰላሙን የነሱበት ሁኔታ በተለይ ደግሞ ለእስራኤል በጣም ትልቅ እንቅፋት ሆነው የቆዩበት ሁኔታ አስተውለናልና አሁን ጥሩ አጋጣሚ ከሆነ
እስራኤል እርግጥ አሁን መንግስቱን ለመጣል ሳይሆን የኒውክሌር ተቋሙንና የሚሳኤል ተቋማትን ለማፈራረስ ነው የምታደርገው ሂደት። በዚህ አጋጣሚ የመንግስት ለውጥ ቢመጣና እንደ ሶሪያ ሌላ አስተዳደር ቢተካ የተሻለ አይደለም ወይ? አንደኛ ሌላ መንግስት ቢቋቋም ለአገሩ፣ ለህዝቡ፣ ለአካባቢው ሰላም የሚፈጥር መንግስት ቢመሰረት ለሁሉም ጥሩ ነው። ለኢራን ህዝብም ጥሩ ነው፣ ለእስራኤልም ጥሩ ነው፣ ለመካከለኛው ምስራቅ ለሚኖረው። በነገር ላይ ኢራን ማለት እኮ ለሳውዲያም እኮ ጠላቶች ናቸው፣ ለባህሬንም ጠላቶች ናቸው፣ ለጆርዳኖስም ጠላቶች ናቸው። ለማንም አይመችም እኮ እና የእስራኤል መንግስት ግን እቅዳችን፣ አላማችን መንግስቱን መጣል ነው ብሎ አይደለም እርምጃ የሚወስደው ግን ኢላማቸውን ስንመለከት አሁን መንግስቱ እንዲወድቅ ባይፈልጉ ኖሮ ባንክ አይመጡም ነበር። የባንክ ዓላማዎች ተደብድበዋል። የነዳጅ አካሎች ተደብድበዋል። ይሄ ምንድን ነው? በኢኮኖሚ እንዲደክሙ፣ በኢኮኖሚ ከደከሙ ደግሞ መሳሪያ መግዣ አይኖራቸውም። ህዝብ የሚያስተዳድሩበት ኢኮኖሚ አይኖራቸውም። ስለዚህ ህዝቡ ራሱ አክብሎ ይተፋቸዋል፣ አይፈልጋቸውም። ከዚህ በኋላ ምንድን ነው እኛ የምንከፍለው መስዋዕትነት ከልክ ያለፈ ነው ብሎ ህዝቡ ተቃውሞ ይፈጥራል። ህዝቡ ተቃውሞ ሲፈጥር ደግሞ በእነሱ ላይ እርምጃ ይወስዳል። ለእስራኤልም ሆነ ለአሜሪካ ድጋፍ ይሰጣል። ከዚያ እነሱ ይወድቃሉ የሚል እቅድ አለ። በተለይ ደግሞ አመራር አካል የጦር አመራርም የፖለቲካ አመራርም እንደምታዩት እየታጨዱ ነው። ደግሞ እኔ ይቀጥላል ብዬ አስባለሁ። አሁን አንዳንድ አካላት የሚሉት ነገር አለ። እንግዲህ ጦርነት ነው፣ መናቅ የለበትም ነገሮቹ ወደ ውስብስብ ሁኔታ እንዳይገባና አንዳንድ አካላት የሚሉት ኢራን እርግጥ የተገደሉባት የጦር ጀነራሎች፣ ሳይንቲስቶች ወሳኝ ቢሆንም ለሀገሪቱ፣ ነገር ግን ሌሎች ደግሞ በርካታዎች በሚሊዮን የሚቆጠሩ ያሏት ስለሆነ እስከ 90 ሚሊዮን የሚደርስ ህዝብ ያላትና በጣም ብዙ ወታደር ያላት ስለሆነ አንዱን በአንዱ ልትተካ ስለምትችል ምናልባት የአስተዳደር ለውጥ፣ የሀሳብ ለውጥ የሚያመጣ ኃይል ቢኖር የተሻለ ነው። እንደዚህ ተብሎ በጦርነት ብቻ ብዙ ለውጥ ላይመጣ ይችላል የሚሉ አካላት አሉና እዚህ ላይ እንደው የምትጨምረው ነገር ካለ። የእስራኤል መንግስት እና የእስራኤል የጦር መከላከያ፣ የእስራኤል የስለላ አካል አንድ መልእክት አስተላልፈዋል ለኢራኖች። ሰላም የሚፈልጉ ከሆነ እስራኤልን እናጠፋለን ከሚል ዛቻቸው መቆጠብ አለባቸው፣ መታረም አለባቸው፣ ማረፍ አለባቸው። መሳሪያ፣ ልዩ መሳሪያ፣ የጦር መሳሪያዎችን በአካባቢዎቻችን የቴሮሪዝም ምርት እያመረቱ በእኛ ላይ እርምጃ የሚሰነዝሩ ከሆነ እነሱ ራሳቸው ኢላማ ይሆናሉ። በቃ አሁን እኮ ኢራን በእስራኤል የጦር መከላከያ በቁጥጥር ስር ውላለች። መከላከል አይችሉም፣ እንደፈለጉ ነው። ከዚያ የሚዞር ልክ እስራኤል ሀገር እንደሚዞር ነው አየር የሚዞር የአየር ክልሉ ነው የአየር ክልሉን እና ኢራኖች ሌላ እርምጃ ከወሰዱ አየሩም አሁንም አለ፣ ዓላማው ይታወቃል፣ ይመታሉ። አማራጭ የለንም። እኛ ጦርነት ፈልገን አይደለም፣ የትም ቦታ ማንም ድንበር አንጥስም። ግን በእስራኤል ላይ የሚመጣ ጥቃት የሚያመጣን ኃይል ቅድሚያ እንደሚመታ በተግባር አስመስክራለች እስራኤል እና ይሄን ጠንቅቀው ኢራኖችም ያውቃሉ። ጥሩ። ሌላው ደግሞ ያው ጎን ለጎን በዚህ በጋዛ ሰርጥ የሚካሄደው ጦርነት እንደቀጠለ ነው። 3 አስከሬኖች ሌሊቱን በዘመቻ የተመለሱበት ሁኔታ አለና ይህስ ጦርነት አንድ መቋጫ እንዲኖረው የሚፈልጉ ብዙ አካላት አሉ። ካሁን በፊትም ተወያይተንበታል እና እርግጥ አሁን ይሄኛው የጋዛው ሰርጥ ጦርነት ይቁም የሚባልበት ሁኔታ ላይ አይደለም። ይሄኛው ጎን ለጎን እየተካሄደ ነው እና በአንድ በኩል ያላስፈላጊ የሆነ ዋጋም እያስከፈለ የቀጠለበትን ሁኔታ አለና እንዴት ነው ሊቋጭ የሚችለው? እንግዲህ ሐማስ ከአሁን በፊት እናት አባት ብለው ሲመኩበት የነበረው ኃይላቸው ደጀናችን ነው ብሎ የሚያምኑበት ኢራን እየተንቆጣቆጡ ነው። እያዩቸው ነው ራሳቸው እና ራሳቸው ተደናግጠዋል። አሁን እናት አባቱን ያጣ ሕፃን ማለት ናቸው። አሁን እነሱ በድንጋጤ ላይ ይመስላሉ፣ በፍርሃት ላይ ይመስላሉ። ራሳቸው የሚድኑበትን መንገድ እየፈለጉ እስከሆነ ድረስ አሁን እነሱ በሰላም የጠለፏቸውን ዜጎችም የሚመልሱበትንና ጦርነቱን የሚያቆሙበት ቦታ መንገድ እንዲመቻች ፍላጎት እንዳላቸው ባለሙሉ ተስፋ ነኝ። በዚህ ጉዳይ ደግሞ አሜሪካኖች ከፍተኛ ጥረት ያደርጋሉ ብዬ አስባለሁ። የተጠለፉት ወገኖቻችን ወደ አስክሬንም ወደ ቀብር ወደ ተቀደሰ ሀገራቸው ወደ ቤተሰባቸው ተመልሰው የቀብር ስነ ስርዓት እንዲካሄድ፣ በህይወት ያሉትም ወደ ዘመዶቻቸው ወደ ቤተሰቦቻቸው እንዲመለሱ፣ ከዚያም በኋላ ጦርነቱ ያቆማል። ጦርነቱ ሲያቆም ግን ሐማስ ከዚህም በኋላ መሳሪያ ሊኖረው አይገባም።
ጋዛን የሚቆጣጠር አካል ሌላ ሊኖር ይገባል። በዚህ መልኩ ድርድር ይኖራን ብዬ አስባለሁ። ምክንያቱም ለሐማስ ሌላ አማራጭ የለውም። አሁን ኢኮኖሚም የለውም፣ የመሳሪያ ድጋፍ የሚደገፈውም የለም። ትራምፕ ማቋሙ አንድና አንድ ነው። የእስራኤል መንግስት ማቋሙ አንድና አንድ ነው። ስለዚህ አማራጭ ስለሌላቸው አሁን እባካችሁ የወሰናቸውን ዜጎችም ውሰዱ፣ ጦርነቱንም አቁሙ የሚል ጥሪ ያቀርባሉ ብዬ አስባለሁ። በይፋ አውጥተው ባይጮሁ መቼም ሰው ይልካሉ። በተለይ የሂዝቦላ ድርጅት እንደዚህ አይነት ጥቃት መድረሱ አሁን ደግሞ በኢራን ላይ እንዲህ አይነት እርምጃ መወሰዱ ሐማሶችንም ቆም ብለው እንዲያስቡ የሚያደርግ ነገር ይመጣል። እንዴት ታዲያ በሂዝቦላ በእስራኤል ላይ አሁን ጦርነት ያላነሳው ለምንድን ነው? ለእኛ አዝኖ ነው? ለእኛ ተቆርቁሮ አይደለም። በኢራን የደረሰው ጥቃት ለእኛም እንዳይደርስም የሊባኖስ መንግስት ራሱ አደራችሁን ተው ነው ያሏቸው። ለእኛ አዝነው አይደለም፣ እስራኤል ወዳጅ ነው አይደሉም፣ ለራሳቸው ስለሚፈሩ ነው። እና እስራኤል ኃይሏ የጠነከረ ሲሆን መንግስቱ የቆረጠ እርምጃ በሚወስድ ጊዜ እነሱም ይጠነቀቃሉ፣ ለራሳቸው ሲሉ። ደካማን ማንም አይወደውም። ደካማ ብንሆን ኑሮ እንኳ አሜሪካኖችም እንኳ ከጎናችን አይቆሙን ነበር። ውጤት ስናሳይ ነው አሜሪካኖች የተጨመሩ። ልክ ነው። ሌላው ደግሞ እንግዲህ ያው ጦርነት ነው፣ በሚሳኤል ነው እየተታኳስን ያለ፣ ተኩሱ እየተካሄደ ያለ በሚሳኤል ነው። ኢራንም ተኩሱን የምታካሄደው በሚሳኤል ነው። ከ1500 ኪሎ ሜትር በላይ የሚወነጨፉ የተለያዩ ሚሳይሎችን እየላከች ያው በሀገራችን ላይ የተለያዩ ጉዳቶችን የሚያደርስበት ሁኔታን ተመልክተናል። እና እንደው ይሄ በህዝቡ ዘንድ የፈጠረውን ስሜት እንዴት አየኸው? በአካባቢው አንተ የምታውቃቸው ሰዎችን ስታናገር ህዝቡ እንዴት ነው ጦርነቱን እያየው ያለ? አሁን አንደኛ ኢራን እንዳቀደችው እንዳለመችው አይደለም። የነበራት መሳይል ብዛት ቅድሚያ የእስራኤል የጦር መከላከያ ከጥቅም ውጭ አድርጎ ደምስሶ አጥፍቶታል እንጂ እቅዳችን ነበር በአንድ ቀን 1000 መሳይል መወንጨፍ ነበር። 1000 መሳይል ቢወነጨፍ ኑሮ በአንድ ሌሊት ያው የሚደርሰውን አደጋ ሁላችንም መገመት እንችላለን። አሁን ባለው ሁኔታ ግን ያን ሁሉ እንኳን እየተኮሱ ብዙውን የኛው መከላከያው እየመለሰው እየመከተ ብዙዎች እስራኤል ሳይደርስ ከዚያው እየወደሙ ነው። በተለይም ደግሞ የእስራኤል አየር አብራሪ ፓይለቶች ከዚያው ከኢራን ገና ከሚተኩሱበት ሲዘጋጁ እየመቷቸው በዚህ መልኩ። ሶስተኛ ደግሞ የእስራኤል ዜጋ የሚወስደው እርምጃ መመሪያውን እየተቀበለ መመሪያውን እየሰማ ቦምብ ሼልተር ወይም መጠለያ ቦታ በሰዓቱ በስርዓት በመግባቱ ብዙ ሰዎች ህይወታቸው ተርፏል። ይሄ ደግሞ የህዝቡ መመሪያውን መቀበል ሁላችንም ልናደንቀው ልናከብረው ይገባም። በዚህ ጉዳይ ህዝቡ መቀጠል አለበት። እንዲሁ ዝም ብሎ በዚህ መንዘላዘል መናቅ የለም። ከእግዚአብሔር ወደ ራስን መጠበቅ አስፈላጊ ነው። ልክ ነው። በጣም ነው የምናመሰግን። እንዲያው መጨረሻ የምታስተላልፈው መልእክት ካለ? እንግዲህ የጦር ኃይሎቻችንም ሆነ የስለላ አካልንም ሆነ በኢራንም ያሉትን መንገድ ላይም ያሉትን ተመላልሰውም ጥቃት የእስራኤል መንግስትም እግዚአብሔር ይጠብቅልን። የሄዱትን ወታደሮቻችን በሰላም ለቤታቸው ያውቃቸው። አሜን። እናመሰግናለን። አመሰግናለሁ። መልካም ምሽት።